ሲንግል መሆን እንደሰለች ይገባኝ። ለዛ ነው ዛሬ በቁጥር 2 ጠበሳ የተመለስኩት። እስቲ እውነቱን እንነጋገር። ሴትን ልጅ ማሳደድ፣ መለመን፣ ኦቨር ቴክስት ማድረግ ፍቅረኛ ሲያስገኝ አይተናናቅ። እንዲያውም ወንድ የሚያስብላችሁ የራሳችሁን ቫሊዩ ነው እያወረደባችሁ የሚመጣ። ፍሬንድ ዞን ውስጥ መግባት፣ ኢግኖር መደረግ ከሰለቸ ይሄ ቪዲዮ ላንተ ነው። ዛሬ እንዴት ትክክለኛዋን ሴት ወይም ደግሞ አንተ የምትፈልጋትን አብረኝ ብትሆን ብዙ ባል አዳደርግባታል ወይም ደግሞ ድሪም ገርል ብለን የምንጠራው አለ አይደለ? በተለምዶ እሷን እንዴት ማግኘት እንደምችል ወይም ደግሞ መጥበስ እንደምችል አሳያለሁ። በተለይ የመጨረሻው በጣም ወሳኝ ነው። ሲንግል ያልሆናችሁ ብታዩት ብዙ የምታተርፉበት ነገር ይኖራል። ቻናላችን ሞኔታይዝ ስለሆነ እኔን ማገዝ የምትፈልጉ ሰዎች በቪፒኤን ማየታችሁ እንዳረሱ። እስካሁን ደግሞ ለምታበረታቱኝ፣ ለምታገዙኝ ቢግ ላቭ ኤንድ ቢግ ሪስፔክት እላችኋለሁ። ቪዲዮን ስትጀምሩ በዛው ላይክ አድርጋችሁ መጀመራችሁ እንዳረሱ። ወደ ቪዲዮ ነው። የመጀመሪያው ለሴቶች ያለን ማይንድ ሴት አስተካክል። አብዛኞቹ ወንዶች የምትሰሩት ስህተት ምን መሰላል? ሴቶችን እላይ ትሰቅሏቸዋላችሁ። በቃ ፍቅረኛ መያዝ፣ ሴትን ልጅ ማውራት የሆነ የዓለም መጨረሻ የሚመስላችሁ ወንዶች አላችሁ። ኖ እንደዛ አይደል። ሴትን ልጅ በጣም ስትፈልጋት በተቃራኒው ደግሞ እሷ አትፈልግም። ሴቶች ትኩረት የሚሰጡት ወይም ደግሞ የሚወዱት እነዚህን አሁን የምነግርህን ነገሮች የሚያደርጉ ወንዶችን ነው። የመጀመሪያው የራሱ ዓላማ ካለው ሴቶች በቀላሉ በዚህ ወንድ ይሳባሉ ወይም ደግሞ አትራክት ይሆናሉ። ሁለተኛው ደግሞ ራሱን ሪስፔክት የሚያደርግ ነገር ከሆነ፣ ከምንም በላይ ለራሱ ቅድሚያ የሚሰጥ ወይም ደግሞ ራሱን የሚያከብር ነገር ከሆነ ሴቶች ይፈልጉታል ወይም ደግሞ በቀላሉ አትራክት ይሆናሉ። ሌላው ደግሞ ከራሱ አልፎ ቤተሰቦቹን፣ ወላጆቹን ሲያከብር ሌላ ሴቶች ጋር ፖይንት ያሰጠዋል ማለት ነው። የመጨረሻው በሰዎች ዘንድ ልታይ ማለት የማይወድ ወይም ደግሞ በሰዎች ዘንድ ብዙ አቴንሽን የማይፈልግ ወንድ ከሆነ ሴቶች በቀላሉ ለዛ ወንድ ከሌሎች ሰዎች ወይም ከሌሎች ወንዶች ቅድሚያ ይሰጡታል ማለት ነው። አሁን የነገርኩህን ነገሮች ሳታስተካክል፣ የራስ ዓላማ ሳይኖር፣ ራስን ሳታከብር፣ ቤተሰቦችን ሳታከብር ሴቶችን የምታሳድድ ነገር ከሆነ በሳምንት ውስጥ ነው ወንድም የምትል። ስለዚህ የምትፈልጋትን ሴት ኬዝ ከማድረግ በፊት እስቲ ራስን ጠይቁ። እኔ እህቴ ማግባት የምትፈልገውን ወይም ደግሞ እህቴ ለወደፊት ባሏ እንዲሆን የምትፈልገውን አይነት ወንድ መሆን ይችላል ወይ? እስቲ ብለህ ራስን ጠይቁ። ይሄ ጥያቄ ብዙ ነገሮችን ነው የሚያቀብል። ሁለተኛ ራስን ብቁ አድርገህ ጠብቅ። እንደ ሞዴሎች መኳኳል፣ መቀባባት፣ ኦቨር ራስን መጠበቅ ባይኖርብህ ቢያንስ አለ አይደል የሆነ ተስፋ ያልቆረጠ ሰው ለመምሰል ሞክር። ጸጉሩ ፂሙ የተንጨባረረ፣ የሰውነቱን ጠረን የማይጠብቅ፣ ልብሱን ንጽህናውን የማይጠብቅ ሰው አትሁን። ሴቶች ቀድሞ እነሱ የሚያዩዋቸው ነገሮች አሉ። አሁን ብዙ ጊዜ ፈርስት ኢምፕሬሽን ሲባል ሰምተህ የምታውቅ ነገር ከሆነ ልክ የሆነ ሶስታዊ የሆነ የምታገነዘቡት ነገር አለ አይደለ? በዛ ሰው ኢምፕረስ የምትሆኑበት ነገር ሴቶችም ወንዶች ጋር እንደዚህ በቀላሉ ኢምፕረስ የሚሆኑበት ነገር አለ። ከነዛ ውስጥ አሁን ለምሳሌ የሰውነት ቅርጻችሁ ወሳኝ ነው። ቢያንስ ቦዲ ቢልደር ባትሆኑ ራሱ አሪፍ ፖስቸር ያለው ሰው፣ ቀጥ ያለ ፖስቸር፣ ሰፊ ትከሻ፣ የአስቴቲክ የሚባለው ቦዲ ታይፕ አለ አይደለ? ቢያንስ እሱ እንዲኖራችሁ ጂም መስራት ይኖርባችሁ። ሁለተኛ ደግሞ የፊታችሁ ቆዳ ወይም ደግሞ ስኪን ኬራችሁን መጠበቅ ይኖርባችኋል። የጥርስ ንጽህና አለ። የአለባበስ ስታይል፣ ፋሽን የምትከተሉት ወሳኝ ነው። የፀጉር ስታይላችሁ፣ ጺማችሁ፣ እነዚህ ሴቶች ልክ እንዳያችሁ እናንተ ጋር ኢምፕረስ የሚሆኑባቸው ወይም ደግሞ ፈርስት ኢምፕሬሽን የሚባሉ ነገሮች ናቸው ማለት ነው። እነዚህን ነገሮች የምታስተካክሉ ነገር ከሆነ ሴቶች ጋር የሚያሰጣችሁ ፖይንት ይኖራል ማለት ነው። ንጽህና መጠበቅ ደግሞ ወይም ራስን መጠበቅ ሴቶች እንዲወዷችሁ፣ ሴቶች እንዲፈልጓችሁ፣ ሴቶችን ለመጥበስ ብቻ ሰው የሚያከብራችሁ በንጽህና። ንጽህና ማለት የክብር ጉዳይ ነው ማለት ነው። ራስን ቴክ ኬር ስታደርግ ለሰው ራሴን አከብራለሁ፣ ራሴ ላይ ኢንቨስት አደርጋለሁ ብለህ እየተናገርክ ዲሲፕሊን ይኑር። ጂም ከ4 እስከ 5 ቀን ስር ቅድም ቦዲ ቢልደር ባትሆን ራሱ አሪፍ ፖስቸር ያለው አስቴቲክ የሚባለውን ሰውነት ቢውልድ አድርግ ብያለሁ። እሱም ደግሞ ቢውልድ ለማድረግ በየቀኑ መግባት አይጠበቅም። ከ4 እስከ 5 ቀን ዲሲፕሊን ሆነ ኮንሲስቴንሲ ኖሮ የምትሰራ ነገር ከሆነ ያን ሰውነታችን ማድረግ ትጀምራለህ። ሁለተኛ ደግሞ ባድ ሀቢት የሚባሉ ሀቢቶች አሉ አይደለ? አንተን ከሰው በታች የሚያደርጉ ሀቢቶች፣ እነዛን ቆርጠህ ጣላቸውና በአዲስ አንተን ሰክሰስፉል ሊያደርጉ በሚችሉ ሀቢቶች ሪፕሌስ አድርጋቸው። የመጨረሻው ደግሞ ትኩረት ልሰጥ የሚገባው ዓላማ እንዳለው ሰው ሁሌ በጠዋት ተነስ። ምንም የምትሰራው ነገር ባይኖረ ራሱ ሁሌ በጠዋት የምትነሳ ነገር ከሆነ አይምሮ ያለምንም ስራ ቁጭ ማለት ስለማይወድ የሆነ ነገር መጀመር አይቀርም። ሁሌ ሚሽን እንዳለው ሰው፣ ዓላማ እንዳለው ሰው ነው መኖር ያለብህ። ሰነፍ ሰው በማንም አይወደድ። ሴቶችም ቢሆን አትራክት የሚሆኑት ዓላማ ባለው ሰው እና ራሱን በሚያከብር ሰው ነው። ዓላማ የሚለውን ትኩረት ስጡ። ሶስተኛ ሴቶችን ስታወራ እንደ አድናቂ ሳይሆን እንደ ወንድ አውራ። አብዛኞቻችሁ ሴቶችን ሉዝ የምታደርጉት አትራክቲቭ ስላሉ ናችሁ ወይም ደግሞ አማላይ ስላሉ ናችሁ አይደል? ሴቶችን እንዴት ማውራት እንዳለባችሁ ስለማታውቁ። ሴቶችን ለማውራት እነዚህን ወሳኝ ቲፖች ያዝ። መጀመሪያ ብዙ ናይስ ለመሆን አትሞክር፣ ቀለል አድርገህ አውራ። ሁለተኛ ደግሞ እሷ በምትለው ነገር በሙሉ የምትስማማ አይነት ሰው አትሁን። አንተ የማታምንበት ሀሳብ እሷ
የምታነሳ ነገር ከሆነ ኖ በል እንጂ ዝም ብለህ እሷ እንዳትቀየመኝ ብለህ የምትለውንም የማትለውንም ዝም ብለህ እሺ የምትለው አይነት ነገር ከሆነ አንተ ቤታ ፐርሰናሊቲ ያለውን ወንድ አይነት ትሆናለህ ማለት ነው። ሌላው ደግሞ ኦቨር ቴክስት አታድርግ። ሁለቴ ቴክስት አድርገህ ያላት የማትመልስልህ ነገር ከሆነ ያቺ ሴት በቃ እንደማትፈልግ ማወቅ ይኖርባል። 3-4 ልከህ ድርሰት ልከህ እሷን ወደ ራስ መመለስ ወይም ደግሞ ከእሷ አቴንሽን ማግኘት አትችልም። አሁን ደግሞ ሴቶችን ስታወራ ማድረግ ያለብን ወይም ደግሞ እነሱ ጋር ስታወራ ልታረጋቸው የሚገቡ ነገሮችን ልንገርህ። የመጀመሪያው ተጫዋች የሚባለውን አይነት ወይም ደግሞ ፐርሰናሊቲ ደባሪ ወይም ሮቦት የሚባለውን አይነት ሰው አለ አይደለ? እንደዚህ አይነት ሰው በቃ ፈታ ጀስት ቺል ጋር የሚባሉ ማውራት የሚችለውን አይነት ወንድ ለመሆን ሞክር። ሁለተኛ ደግሞ የምትፈልገውን ነገር ቀጥታ ተናገር። አንዳንድ ወንዶች አሉ ስልክ ቁጥር ለመቀበል ብሎ ዙሪያ ጥምጥም ትሄዱ። ስልክ ቁጥሯን ፈልገ ከሆነ ይቀው ስልክሽን ፈልጋለሁ እስኪኝ አለቀ። እምቢ ካለች እምቢ። ቆንጆ ደግሞ ከሆነች ጀስት በቃ ዩ አር ቢዩቲፉል አለቀ እንጂ ይህ ዙሪያ ጥምጥም የሚሄደውን አይነት ወንድ አትሁን። ሌላው ደግሞ ትርጉም ያላቸውን ጥያቄዎች ጠይቃት እንጂ አሁን ብዙ ድሮ የቀሩ ወይም ደግሞ የቴሌግራም ላይ የሆኑ ጨዋታዎች ምናምን ነበሩ አይደለ? አይነት ከለር ነው የምትወጁ ምናምን የሚባሉ ጥያቄዎች እነሱ የህፃናት ጥያቄዎች ናቸው። ቢያንስ ሁለታችሁ መሀል ይበልጥ ብዙ እንድትተዋወቁ የሚረዳቸው እንድትጠናኑ የሚጠቅማቸውን ጥያቄዎች ነው መጠየቅ ያለብን። ሌላ ተጨማሪ ነገር ደግሞ ወይም ትኩረት ልትሰጡ የሚገባው አይ ኮንታክትን ከሴቶችም ጋር ሆነ ወይም ደግሞ ከሌሎች ሰዎች ጋር ስትሆን ስታወራ በጣም ትኩረት ልትሰጡ የሚገባ ነገር። ለምን ለሰዎች ኮንፊደንስ አለኝ ብለህ እየተናገርክ በአፋ አይደለም ወይም በእንቅስቃሴ አይደለም የምታሳያቸው፣ በአይን ወይም ደግሞ በአይን ኮንታክቶ ከሴቶች ጋር ስታወራ አይ ኮንታክትን መጠበቅ እንዳረስ። የሴቶችን አቴንሽን ወይም ደግሞ የምትፈልጋትን ሴት አቴንሽን ማግኘት ከፈለግ አንተ እዛ መኖር ወይም ደግሞ ከእሷ ጋር እያወራክ እንደሆነ የሆነ ፊል እንድታደርገው አድርጋል። ሌላ ደግሞ ወሳኝ ቲፕ ልጨምርልህ። ብዙ ጊዜ ወንዶች ችላ የሚላቸው ወይም ደግሞ ከአብዛኞቹ ወንዶች ለየት የሚያደርግ ነገር በአካል ወይም ደግሞ በስልክ እያወራችሁ ከሆነ ድንገት የሆነ ሰዓት ላይ ወይም ደግሞ ኮንቨርሴሽናችሁ መሀል ላይ የሆነ አላማ እንዳለ እና የራስ የምትሰራው ለራስ ታይም እንዳለ ለማሳየት ከፈለግ ድንገት በወሬያችሁ መሀል ታቋረጥና በቃ ይበቃናል፣ ዛሬ ይህን ያህል ድረስ ካወራን ይበቃል፣ ሌላ ጊዜ እናወራለን፣ ቢዚ ነኝ ብለህ ትታት ትሄዳለህ ማለት ነው። በስልክም ከሆነ ይህን ያህል ካወራን ይበቃናል፣ ሌላ ጊዜ እናወራለን ብለህ ስልኩን ትዘጋዋል። በዚህ ሰዓት ምን ታስባለች? ዋው ከኔ በላይ ለራሱ አላማ ነው ትኩረት ወይም ደግሞ ቅድሚያ የሚሰጠው ትላለች እንጂ ይህ ስትለው የሚሄደውን ና ስትለው የሚመጣውን ቅድም ያልኩን ቤታ ፐርሰናሊቲ ያለውን ወንድ መሆን አይጠበቅብህ። መጀመሪያ ለራስና ለዓላማ ነው ቅድሚያ ልሰጠው የሚገባው። አራተኛ ምረጣት እንጂ አታሳዳት። ብዙ ወንዶች ብዙ ሴቶችን ስላወሩ የብዙ ሴቶች ስልክ ስላላቸው ሴቶችን አትራክት ያደረጉ ወይም ደግሞ ሴቶች እነሱን የሚወዷቸው ይመስላቸው። ዛሬ እያወራን ያለ ነው ትክክለኛዋን ዓላማ እንድታሳካ የምታደርግ የምታከብር የምትወደን ሴት እንዴት አትራክት አድርገ የራስ ማድረግ እንደምትችል ነው እንጂ ይሄ ተራውን በቀላሉ የሚገኙትን ሴቶች እንዴት ማግኘት እንደምትችል አይደል። ሴት እንዲህ ስትመርጥ ወይም ደግሞ ለእኔ ትሆናለች ብለህ እሷን መፈለግ ስትጀምር የሆነ ማየት ያለብህ ወይም ደግሞ ልትይዛቸው የሚገቡ ነገሮች አሉ። መጀመሪያ ታከብረኛለች ወይ ብለህ ራስን ጠይቅ። ከዛ በኋላ ደግሞ ወደ ህይወቴ ብትመጣ ወይም ደግሞ ወደፊት አብረን ብንኖር በሰላም መኖር እንችላለን ወይ የሚለው ወሳኝ ነገር እና አላማዬን እንዳሳካ ታግዘኛለች ወይ ሰፖርቲቭ ነች የሚለውም ደግሞ ሌላ ተጨማሪ ሴቶችን ቫሊዩ የምታደርግበት ነገር። ከዚህ ሲቀጥል ደግሞ ትወደኛለች ወይ ትታመንልኛለች ወይ ብለህ እሷን ኢቫሉዌት ታደርጋለህ ማለት። ቅድም ይሄ ብዙ ሴቶች ስልክ ያሉ ወይም ከጓደኞች ውስጥም ሊሆን ይችላል የሆነ የምታቆም ሰው ሊሆን ይችላል የብዙ ሴቶች ስልክ ያሉ እሱ ሴቶችን አትራክት አድርጎ ሳይሆን የሚጠቅመውንም የማይጠቅመውንም ሴቶች ስለሚያወሩ ነው። አንተ ግን ለየት ትበልና ቅድም አሁን ያስቀመጥኩልን መለኪያዎች አሉ አይደለ? እሱን የምታልፍ ሴት ትመርጥና ኢቫሉዌት ታደርጋለህ። ያንን የምታልፍ ነገር ከሆነ እሰዩ፣ ግን ካላለፈች ለወደፊቱም ስለማጠቅም ትታት ብትሄድ ይሻላል። እንደ ንጉስ አክት ስታደርግ ነው ያንተን ንግስት አትራክት ማድረግ የምትችል። ከዛሬ ጀምሮ ሴቶችን ቼዝ ማድረግ ወይም ደግሞ ማሳደድ አቁምና ብዙ ሴቶች የሚወዱት ወይም ደግሞ ይሄ ሃይ ቫሊዩ ማን የሚባለውን ወንድ ሁን መጀመሪያ። ከዛ ሴቶች ራሳቸው ይመጣል። ዛሬ ሴቶች ከወንዶች ምን እንደሚፈልጉ አሳይቻለሁ። ይበልጥ ደግሞ ስለ ሴቶች ማወቅ እፈልጋለሁ የምትል ነገር ከሆነ ቴሌግራም ቻናሌ ላይ የለቀቋቸው መጽሐፎች አሉ። እነዛን መጽሐፎች ብታነብ ሞር ዴቲንግ ላይ ተጠቃሚ ትሆናለህ ወይም ደግሞ ብዙ የምትማራቸው ነገሮች አሉ። የቴሌግራም ቻናሌን ሊንክ ዲስክሪፕሽን ላይ ወይም ደግሞ ፈርስት ኮሜንት ላይ ያስቀምጥላለሁ። የዛሬው ቪዲዮ የሚመስል ነበረ። አምሹር እንደጠቀማችሁ ላይፋችሁ ላይ ደግሞ ቫልዩ አድ ማድረግ የምትፈልጉ ሰዎች ቻናሉን ሰብስክራይብ ብታደርጉ ብዙ የሚጠቅማችሁን ነገር ታገኛላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ።